ብሬ ስጪ እሱ አትምጣ። አንቺ ግን ብሬ እፈልጋለሁ። ብሬ ብቻ ያወጣሁትን ወጪ በሙሉ እያንዳንዷን አስቤ ነው የምቀበልሽ። ተግባባን? ሲቀጥል አንቺ ራስሽ ምግብ የለም ሳሙና የለም ካለችሽ ደውለሽ ሃይሚ እህቴ እንዲህ እያለችኝ ነው ማስተካከል ካለብሽ ይሄን አስተካከይ ብለሽ ብትይ ከመጣይ ገና ሳምንት ሳይሞላ ማሪ ሩዝ አለ፣ መኮረኒ አለ፣ ፓስታ አለ፣ ዘይት አለ፣ ሽንኩርት አለ፣ ቲማቲም አለ ያለውን ነገር ተነስተው ሰርተው አንቺ ማዳም ቤት ምንድን ነው የምትበይው? እስኪ ንገሪ። ያለውን ነገር ሰርት የሚገርምሽ ትናንትና አመት በዓል ነው አይደለ? በሁለት ትሪ አቅርቤ አንድ ትሪ ለኛ አንድ ትሪ ለነሱ ክትፎ፣ አይቤው፣ ቆጮው፣ ዶሮው፣ ጥብሱ፣ ጎመን ቅቅል አርጌ ነው የሰጠው ያበለዋቸው። ግን በጣም ባለጌ ናት እህትሽ። ገና ሳምንት ማሪ ይኸውልሽ፣ አሁን እኔ ፖይንቱን ላኪልኝ በማርያም። በጣም ብዙ ነው የላክሽው። ሁሉንም ያወራችሁትን አንሰማም እኛ። ይቅርታ። እንደገና እንደዚህ ነው መሲ ያወራ ነው። ይሄ ነው ያልኩት። በቃ ይሄ ነው እንደዚህ ነው ያልኳት። እኔ ትክክል ማለት ሀቄን ነው የጠየቅኳትኝ። ደግሞ እኔ ላኩልሽን አስደምጫቸው። ስለ 15,000 ድርሃሙ በህግ ይዘዋለሁ ግን ዋስ ሆናለሁ ስላልሽ የዋስነቱን ኃላፊነቱን ስለወሰድሽ ያወጣሁትን ወጪ በሙሉ መልሽ ብያታለሁ። መሲ ሁለት ሰው እኮ ነው የጠፋ። አንድ ሰው እኮ አይደለም፣ ሁለት ሰው። ነገሩ በጣም በሚያስጠላ መንገድ ከመሄዱ በፊት ይሄ አላቅም የት እንዳሉ ምናምን ብለሽ እንትን በይ፣ ድጋሚ እንዳታወሪ። ዝም ብለሽ ጠሪያቸው። በቃ ሄጅና አንዴ ወይ በስልክሽ ቮይስ አድርጌና ቮይሳቸውን አሰሚ። አንደኛ ንጹህ ሰው አይደበቅም። ገባሽ? የጠፉት ንጹህ ሆኖ በቃ ሃይሚ ስላላበላቻቸው የሚራቡ የሚቀሙ ከሆነ ኦፍኮርስ ይጠፋሉ። ገባሽ? ያ ብቻ ከሆነ መጥቶ ያስረዱ። ኸላስ እኛም እኮ ሰው ነን። ገባሽ? እነሱም ሰው ናቸው፣ እሷም ሰው ናት። ሲጀመር በዚህ ሰዓት ማለት ነው መሲ ኢራብ የሚባል ነገር የለም። በዚህ ሰዓት ኢራብ የሚባል አንቺ ቆይታዩ ምክንያታቸው አንቺ አስርበሻል አይደለ? በቃ ስላስራብሻቸው ጠፉ። ሳሙና ስለሌለ ጠፉ። ያ ነው ምክንያታቸው። ስለዚህ በቃ ይምጡና ይናገሩ ምክንያታቸው። ምክንያቱ አንቺ ነሽ ያስራብሻቸው ያስጠማሻቸው። ስለዚህ ይምጡና ልጆቹ ሀቅ ካላቸው እኮ ሀቅ አላቸው ነው። አይሚ ለህዝቡ ማሳወቅ ያለብሽ ነገር ካለ አሳውቂ። ከዚህ በኋላ እኔም እጄን አነሳለሁ። ታሜም ልጆቹ ሄዳ ትከሳለች። ቅድም ነገራሻለች 3,000 ምናምኑን ብር አልፈልግም የምፈልገው በክስ ነው ብላለች። ስለዚህ ይሄ እንዲሆን ነው ፍሬውት የፈለግሽው። እኔ ለምን እፈልጋለሁ ካለች አሰጣጥም ምን አትበይ። ምንድነው ምን እህትሽን የት እንዳለች አላቅም ምናምን ብለሽ ድራማ ምን አሰራሽ? አንደኛ ተጠሪያቸው ይምጡ ይነጋገሩ፣ ይቅርታ ይባባሉ። እንዴ ያምሻል እንዴ? ስልክ እንደሌላት እኮ ሃይሚም ተናግራለች። ስልክ የላትም ወይ? ማሳወቅ አለብሽ። ከሳችሁ ክሱ ምን ደረጃ ደረሰ ለህዝቡ ቤትሽን ከፍተሽ ማብራራት አለብሽ ስለ 15,000 ብር። ገባሽ? ምክንያቱም ይሄ ህዝብ ማወቅ ስላለበት መጥቷል። ልጆቹ ሌባ ተብሏል። አንቺ አሁን ኖ ሃይሚ አልተወሰደባትም የሚል ሰው አለ፣ ተወስዶባታል የሚል ሰው አለ። እኛ አላየንም። ሁላችንም ችግር የለውም። ገባሽ ሃይሚ? ስለዚህ ሁፋፊ የክሱን ይዛችሁ ያው እነዚህ ልጆች ሌባ ብለሽ ከከሰሽ መጃዛቸው ማይቀር ነገር ነው። ፍሬ ህይወትም ደግሞ ይሄንን የፈለገችው። ስለዚህ ሃይሚ አንቺ የምትፈልጊ 3,500 ድርሃም ከተቀበልሽ በኋላ ነው የምትከሽው። አዎ ያመጣሁበትን ወጪን እፈልጋለሁ። ወጪን ዋስ ሁና ነው ልኬልሻለሁ። ዋስ ሁና ነው እንትን ያልኳት ያመጣኋት ማለት ነው። ዋስ ሁና ገባሽ? እንደገና እህቷን ብቻ አይደለም ያስጠፋች፣ ሌላም ሰው ነው ያስጠፋች። የሚል ቦይስ አለሽ ፍሬዎት? አዎ ቦይስ ቅድም እኮ አንቺ ከላክ እኔ ስለዛችኛው ልጅ እኔ ምንም አይመለከተኝም እኮ ይኸውልሽ፣ እናቱ ያስወጣሻቸው ማለት ነው አንቺ ነሽ። ገባሽ? ሁለቱን አንድ ላይ ልጅቷ መጥፋት ብትፈልግ ቀድማ ነበር የምትጠፋው። ገባሽ? ከመጣይ ቆይታለች። የማስወጣት አቅም ከመጣይ ቆይታለች። እየሰማሽ ነው? ገባሽ አይደለ? ችግር የለውም። በቃ መሲ እኔ እጨርሳለሁኝ በመጨረሻው። እሺ ፍሬዎት በዚህ ተስማማን አይደለ? ላስማማችሁ። በቀደምም ሃይሚን እንጠራታለን። ይሄ ነገር ወደ ክስ ልጆቹ የትኛውን መዳም ቤት አይቀጥሯቸውም ወይ አምጫቸውና ኢቭን እኔ ምን ብዬሻለሁ? ሙኒት እንድትወስዳቸው እናደርጋለን። ልጆቹ ሙኒት ቢሮ እንዲሄዱ እናደርጋቸዋለን። አላልኩሽም ፍሬዎት?
አሁን ቢገኙስ እንደዚህ እያስፈራራቸው አሁን የሚመጡ ይመስልሻል? እኔ ነኝ ኃላፊነቱን ወስደው አምጫት እህትሽን እኔ ለኔ አስረክብ። አይደለም እሷን አይደለም እነሱን እኔ መዳም ቤት ተቀጥሬ የምሰራውን ከመዳምሽ ጋር ነው መዳሜ ጋር ተደውል እኔ ህጋዊ ነኝ። አይደለም እነሱ ህጋዊነት ከተጠያቂነት አያድንም። በነገራችን ላይ ፍሬዎት እያዳመጥሽ አምጫት እህትሽን እኔንና ውዴ አንዴ ውሃውን ቆይ በኋላ ይኸውልሽ አዳምጪ ፍሬዎት ልጅቷን አምጫት ለኔና ለታሚ አስረክቢ፣ ለህዝቡና ለኛ አስረክቢ ልጅቷን እህትሽን። ሃይሚና እህትሽ ችግራቸውን እንዲፈቱ ይደረጋል። እህትሽ ሃይሚ ጋር ማትፈልግ ከሆነ ኢትስ ኦኬ፣ ስራ ተፈልጎላት ከሃይሚ ጋር የሚነጋገሩ ነገር ካለ ተነጋግረው በሰላም ይፈታ ነገር። ወደ ህግ ከሄደ የትኛውን መዳን ቤት አይቀጠሩም እነዚህ ልጆች አንደኛ ደረጃ። ስለዚህ እህትሽን ለኔ እኔንና ታሜን አታምኝንም ነው ሰው ይቀየርልሽ ውዴ። እንደዛ ማለት አይደለም። በነገራችን ላይ እየሳኩኝ ምናምን እህትሽን ለኛ አስረክቢ አይምት ከሆነ ከዚህ ከወጣችሁ በኋላ ሃይሚ ሄዳለሁ እያለችን ሄደች ማለት ፋይል ተከፈተባቸው ነው ነይ። ኦኬ ስለዚህ ልጆቹ ብሎ በብሎኩ ነው የምትስማሙት። ለምን ከራስ መውጣት ነው የምትፈልጉት? ሐባይቢ خلاص አሁን ማነው ስሟ እዚህ ያለችው እህቷ ማለት ነው ልጆቹን ማግኘት ካልቻለች ወይም ማቅረብም ካልቻለች እሷ እንዳለችው እዚህ ጋር ህዝብ ፊት ለፊት በቃ መክሰስ ከፈለገች ትክሰስ አለች። እኔ ይሄንን ነገር በصراحه እኔ ከመጀመሪያ እኔ እኮ እስክደውልልኝ ጠብቄ አቀርባታለሁ። አይ በዚህ ለቀን ወይ ልጅቷን አምጪው ይብራንጫለች። ለመቼ ነው የሚደበቁ? እነዚህ ልጆች እኔ እሺ አንቺ አሁን እኔ ማለት ይቅርታ አድርግልኝ እንደኔ ማለት አሁን ሳስበው ኢቭን ከአንቺ ማለት እህትሽ እስከጠፋች ካላወራችሽ ስለዚህ ምናልባት እውነትም ሰርቃ ሊሆን ይችላል እህቴ። አይደል እንዴ ሰርቃ የሚባለው እርግጠኛ ሰው ማስረጃ ሲኖር ነው። ኢቭን አንቺ እህቷ እስከሆንሽ የእናት የአባት ልጅ እስከሆንሽ ከአንቺ እንኳን ካላገኘሻት ስለዚህ እውነትም ምናልባት እህትሽ ሳይሆን ይችላል። አስብሻል ማለት ያኔ እነሱ ማጥፋታችሁ ወይም እዚህ ኋላ መቅረባችሁ ወይም ከህግ ማለት አሁን ቢከሰሱ حتى በውሸት ልንገርሽ እህቴ እንደነገርኩሽ ከመጀመሪያ እኔ والله ተማ والله ለሐቅ መቆም ሰው ነኝ ወላ ለማንም አላሽቀበጥም። ሃይሚ እህቴ አንቺም እህቴ እኩል ናችሁ። ግን በውሸት እንኳን ቢከሰሱ ኬዝ ይመዘገባል። እነሱ አለማቅረብ ደግሞ ሳይኖሩ የፍርድ ይወጣባቸዋል እውነትም እንደሰረቁ። ለምን በሰዓቱ ስላልተገኙ ማለት ነው። ቢጠሩ አልተገኙም፣ ለመከራከር አልተገኙም። ዞሮ ማለት ሌላ ጣጣ ውስጥ ሊገቡ ይችላሉ ሁለቱም ልጆች ማለት ነው። እኔ መሲ እንዳለችው እኔ ደግፋለሁ። በእኛ ኃላፊነት ልጆቹን መምጣትም ከፈለጉ ወይም በስልክ ብቻ ይምጡ። ያለውን ነገር እውነታ ማለት ካለ እነሱ ጋር ያውጡት። ብሩን እውነትም ከወሰዱት በሰላም ይሄንን ነገር እንድንጨርስ ብሩን ይመለስና ይሄንን ነገር ይዘጋ። እህቴ እኔ አማታምንን ከሆነ እንግዲህ እኔ እውነቱን ነገር ነው የምነግርሽ። የህጉ አካሄድ እንደዚህ ነው። መክሰስ ማንኛውም ሰው መክሰስ ይችላል። እንደዚህ ልጆች ይጠራሉ ለኬዝ ማለት እንዲከራከሩ ካልተገኙ አውቶማቲክ ማለት ፍርድ ይፈርድባቸዋል እውነትም እንደሰረቁ የውሸት ኬዝ ቢሆን ራሱ ማለት ነው። እህቴ ልብ ብለሽ አዳምጪ። ስለዚህ እኔ እንደኔ ማለት ልጆች እህትሽ መጥቶ ቢከራከሩ እንዲሆኑ حتى لو ብሩን ራሱ ከወሰዱ ችግር የለም። በእኛ አማካኝነት ማለት ይመልሱላትና ነገሩ ይዘጋ ምንም ነገር እንዳልተፈጠረ ማለት ነው። ለሰይጣን ቦታ መስጠት የለብንም እህቶቼ። ነገሩ በሰላም ቢያልቅ እዚሁ ይሻላል። እኔ ما بعرف ምን እንደምልሽ والله እኔ ማለት ለእናንተም ያሰብኩኝ ለሁላችሁም ማለት እኩል ያሰብኩኝ ማንንም እንዲጎዳ አልፈልግም። አይደል ነው ኖ ታሜ እኔ ማለት ይወድ እኔ መቤቴን ታድሽሻለሁ። ማርያም ስለኔ ታደብኝ ነገር ካለ የራሴ ነገር ይበቃኛል። ደግሞ ሌላ ነገር በሷ ልጨቃጨቅ እንዴ? ሄሎ ብለና እናንተ የምትፈቱ አይነት አይደላችሁ። የሚያሳዝኑት ግን ልጆቹ ናቸው። በአንቺ ደረቅነት
ልጆቹን አምጥተሽ እዚህ ጋር መጨረስ የሚገባውን ጉዳይ ወደ ህግ እንዲሄዱ እያደረግሽ ነው። ስለዚህ እሺ እስከ ነገ ጊዜ ስጭኝ ያልኩሽ እኮ መሲ። ነገ ምን አሁን ለምን አጣራቸውና ለምን አሁን አያልቅም? ምን ልጆቹ ስራ ላይ ናቸው። ጥሪያቸው አንዴ ሚውት አድርጊና ተነጋግረን ስልካቸው ለኔ ስጭኝ። ለኔ ኃላፊነት ስጭኝ። መቼስ ህዝብ ፊት ኃላፊነት የተቀበልኳቸውን ልጆች አሳልፈን ሰጣቸውም አይደለ? ስጭኝ ለኔ ልጆቹ ያው ህዝቡ ፊት ስጭኝ ለኔ። ያው እኔ ህዝቡ ይሄ 6500 ሰው ባለበት ልጆቹ ለኔ ስጭኝ። ከዛ ህዝቡ እኔን ይውቀሰኝ። ስጭኝ ኃላፊነት ለኔ። ከዛ በኋላ ይሄ ህዝብ ከሃዲነሽ ብሎ እኔን ይውቀጠኝ። እኔ አሳልፌ ከሰጠኋቸው ታዩ። ለታሜም አትስጩ፣ ለሳሪም አትስጩ። ስጭኝ ለኔ ልጆቹ በሰላም ይፈታ። ሊሰሩ የመጡ ልጆች፣ ሊያልፍላቸው የመጡ ልጆች ለምን ሁሉ ነገራቸው ይጨለማል? ቢያንስ አደራድሮ እኮ ነገሮች በሰላም እንዲፈቱ እኮ ይደረጋል እንዴ! ዝም ብለሽ እንደ ጅማ ወይራ እንጨት ድርቅ አትበይ። خلاص እኛ ይሄ ህዝብ ፋራ ይመስልሻል እንዴ? ልጅቷን አላገኘኋት። እሺ እህትሽስ የት ሄደች እስካሁን? እንዴት እህትሽን ሳታገኝ ይሄን ሁላ ቀን ዝም አልሽ? አንቺስ ከድራማ ውጡ። 519 መሲ ድንገት የዛችኛዋ ልጅ ቁጥር ሊሆን ይችላል። እኔ ልኬልሻለሁ ከሳውዲ የመጣችው የሷ ኢሞ ሊሆን ስለሚችል ቼክ አድርጊው። እኔ በላኩልሽ። ኖ ይሄ ሌላ ነው። ይሄ የሳውዲዋ ነው እንደ ፍሬ ህይወት አይመስለኝም። ነው ይሄ አይደለም። የኢትዮጵያ ቁጥር እኮ ነው ይሄ። ነገር ግን እኔ ደረቅ ሰው አልወድም። ይቅርታ አድርጊልኝ። ፍሬ ህይወት ደረቅ ነው። እኔ እየደረኩ እኮ አይደለም ማግኘት በዚህ ስልክ ነው። ኦኬ እኔ ነገ ራሴ ላምጣልሽ። አታምጫት። እኔ እንድታመጫት አይደለም ገዝትም አታምጫት። በስልክ ብቻ እዚሁ ጋር አስገብቼ ይነጋገሩ። ነገሩ እዚሁ ይፈታ። خلاص ትጀመር መሲ ያኔ በትመጣ ቢመጡ ልጆቹ ማለት ነው ምንድነው የሚደርስባቸው? بالعكس የነሱ ሐቅ ካለ ይወጣል። ግን እውነትም ማለት እዚህ ጋር እውነት የሆነ ነገር ካጠፉ ኦፍ ኮርስ ይደበቃሉ። ስለዚህ ምን ችግር አለው? ይምጡ። ምን ችግር አለው? ይምጡ እዚህ። መቼስ በህዝብ የሰው ልጅ በህዝብ እንትን አይልም አይደለ? ህዝብ ፊት ነው አይደል? እኔ حرام والله العظيم እኔ ማለት እኔ ራሴ ማለት አሁን እየተጠራጠርኩኝ ጀመርኩኝ። እውነትም ማን ሰረቁ እንደዚህ ይህል ተደብቆ እኛ የነሱን ሐቅ ማለት ካለ እንድናወጣላችሁ ጉዳዩ በሰላም እንዲያልቅ መሲ በውስጥ ማለት ስልክ ማለት ለማንም ልጅ ምናምን ስላለች ደግሞ አትሰጠም ለማንም። እዚሁ አንቺ ከፈራሽ መጀመሪያ ፈርተሽ ነበረ። ከዛም በኋላ የለኝም ቁጥር የለኝም ምንም ነገር የለኝም ነው ቁጥር አመጣሽ። አሁን አንታዘብሽም። ለምን ይኸውልሽ አንታዘብሽም። ለምንድን ነው ታውቂያለሽ? ፈርተሽ ደንገጥሽ ስለነበረ ምንም አንልሽም። አዲ ያጋጥማል እህቴ። አሁንም ልጆች እዚሁ ፍለፊት ልንገርሽ፣ ሃይሚ ፍለፊት ራሱ ቢገኙ ምንም አንድ ጫፋቸው ልትነካቸው አትችልም። በኢማራት ህግ ማለት ነው ልንገርሽ፣ ጫፋቸው እንኳን ልትነካቸው አትችልም። ካልተመቻቸው خلاص ያለባቸው እዳ ይክፈሉና ይሄዱ። እንዲህ መያዝ እንኳን ማለት መንካትማ አትችልም። ማንንም እንደዚህ ማድረግ አይችልም። ምን ሆነ ይጀመር? እኔ ታሚን ለምንድን ነው የምነካቸው? ጫፋቸውን እንደምንም አልነካቸው። እኔ በቃ የሄዱበት ምክንያት ለምንድን ነው የሚደበቁት ለማለት ፈልጌ ነው። እዚህ እኛ የተሰበሰበን ነገሩ በሰላም እንዲፈታ ሰላም እንዲወርድ በቃ እንደዚህ ነው የተሰበሰበን እኛ ሳሁላላ። ስለዚህ خلاص የሚያስፈራ ነገር የለም። አሁን አትልስ ለመሲ ማለት ይተደውልና ታውራችሁ ያለውን ነገር ታስረዳት ምን እንደተፈጠረ ምን እንደሆነ። ሐቅ ካላችሁ ደግሞ የልጆች ሐቅ ይወጣ፣ የሃይሜ ሐቅ ካለ ደግሞ ይመለስ። ኖርማል ነው። ለምንድን ነው ነገሩ ማለት በጣም ትልቅ ነገር እንደሆነ ነው ማለት እየፈራችሁ ምንም ማንንም አይደርስባችሁም። እኔም ስደተኛ ነኝ፣ እነሱም ስደተኛ ናቸው። በቃ በስራ ነው ያገናኘን። በስራችንን ተገናኝተናል፣ እንጨርሳለን፣ አለቀ። እኔ ጫፋቸውን አልነካቸው፣ እነሱ ጫፋቸውን አይነኩኝ። እኔ አልኩ ይሄ ዱባይ ነው፣ ምንም ያገናኘን ነገር የለም። እኔም እነሱም ስደተኛ ነን፣ ሰው ሀገር ላይ ነው ያለ ነው።
ያው ስልክ ሄሎ፣ ሰላም እንዴት ነሽ? ኖ አትሙ ውዴ፣ እኔ እደውልልሻለሁ። ኦኬ፣ ችግር የለም። እሺ አትሙ፣ ችግር የለም። ግቢ ብቻ ቤት። እሺ ቆይ ካርድ ልሙላለች። ታሜ ብላ ለምን ነይ ማሬ ቢ እውነታ እህታችንነት ልክ ልኳን ይነገራታል። አንቺ ጋም ጥፋት ካለ አንቺ እህታችንሽ ልክ ልክሽ ይነገርሻል። እኔ ከሁለታችሁም ወገን የኔም የታሜም የሳሪም የሁላችንም ንግግር ምንድነው? ህግ ቦታ መሄድ የለባችሁ። አበሻ ለአበሻ መካሰስ የለበትም። ፖሊሶቹንም አሰለቸናቸው። ገባሽ? ያ ነው ትልቁ ፖይንታችን። እንዳታለቅሺ ቁጭ ብለን በጨዋነት ትነጋገሪያለሽ። እሺ አሁን ኤልሲ ሚውትሽን ታነሻለሽ ቀስ ብለሽ ሳታለቅሺ። ስታለቅሺ ይሄ ኮመንታተር ኢሞሽናል ስለሚሆን አብሮሽ ገደል ከቶኝ ከገደል ነው የተመለስኩት። ሳታለቅሺ እኔ ሃይሚ እንደዚህ ነው ብለሽ ቁጭ ብለሽ በስነ ስርዓት አውሪ። ማንንም እንዳትፈሪ እሺ። ሃይሚ እህትሽ ናት። ምንም ሰውና ሰው ይጋጫል። ገባሽ? ቁጭ ብለሽ አሁን አስረጅ ነገሩን ተናገሪ። አትፍሪ። ሚዩቷን እቺ እንደዚህ ማይኳን አንሻት። ከዛ ተናገሪ። እኔ ሃይሚ ቤት እሑድ ነው የመጣሁት ከኢትዮጵያ ማለት ነው። መጣሁ እኔ መሰለኝ ቢሮ ምናምን የምትወስደኝ ነው። ከዛ መጣሁ ቤት ገባሁ። እሺ ከዛ በቃ ስራ ካለ እኔ ከተመቸችን ችግር የለውም ብዬ ቁጭ ብያለሁ። ከዛ ፔሬድ የመጣ ከኢትዮጵያ የመጣሁ ሞዴስ አለቀብኝ። ከዛ ሃይሚ ፔሬድ የመጣን ሞዴስ አልቆብኛል አልኳት። እሺ አለች። ተወቹ የዛንም ቀን ተወቹ። እኔ ልብሴን ቀድጄ ተጠቀሙ። አሁንም በሁለተኛው 3 ቀን ጠየቅኳት አሰጠኝም። ከዛ ልብሴ ቆሽሿል፣ ልብስ አልቀየርኩም። ሃይሚ ልብስ እኮ የለኝም ንጹህ ልብስ ሳሙና ስቴን ስራ ከኢትዮጵያ አይደል የመጣሽው ኢትዮጵያ አጥበሽ አትመጭም ወይ? እኔ ጋር ነው ወይ ያቆሸሽው? እዛ ያቆሸሽበት አታጥቢ። ይኸው እናቴ ትሙት ብላኛለች። አላልኩም ትላለች እሱ ነው። ከዛ የለኝም እኮ እኔ እንደዛ አልመሰለኝ። ቀጥታ ማዳም ቤት የምገባ ነው የመሰለኝ። ለዛ አልተዘጋጀውም። ሳሙናውን ላላመጣሁም ዝም ብዬ ነው የመጣሁት ስላ እዚህ አላቆሸሽም አለችኝ። ልብሴ እንዳለ ቆሻሻ ነው ተውኩት። ሳሙና አሰጠንም እኛ ሳንበደል። ቆይ እንዴት ነው የምንጠፋው? እኔ ለስራ ብዬ ነው እዚህ የመጣሁት። እኔ ካልበደለችኝ ምንም ካላረገችኝ ለምን ጠፋለሁ? አበሻ ናት። አረብስ ቤት ኖር የለ ካልበደለችኝ ለምን እወጣለሁ? እኔ የእናቴ ቤት የለ እዚህ ደግሞ ሲስተር ማታውቅም። እኔ ከጠፋሁ በኋላ ሲስተር ጋር አልደወልኩም። ልጅቷ ለብቻዋ ነው የሄደችው፣ እኔም ለብቻዬ ነው የሄድኩት። ልጅቷ ከወጣች በኋላ ነው ልጅቷን ሊያዩ ሲሄድ እኔ ለቅ ወጣሁ። ልጅቷን አላየኋትም፣ አላገኘኋትም። መሲ ላውራ ቆይ አንዴ ስልክ ይዛለች። ስልክ ትጨርስና ትላለች። እሺ ጨረሽ ኤልሲ? ቆይ ሃይሚ አታወሪ። እሺ ኤልሲ እንዳትፈሪ። ስትወጪ ፓስፖርትሽን ከየት ነው የወሰድሽው? ቁም ሳጥን ላይ ነበር። እሱን ብቻ አንስቼ ነው የሄድኩት። ሌላ ነገር ምንም የነካሁትም ያየሁትም ነገር የለም። ቁም ሳጥኑ ውስጥ ነው? ቆይ ቁም ሳጥኑ ውስጥ ነው ወይስ ደግሞ ውጪ ነው ማለት እንደዚህ ከላይ ነው ወይስ ቁም ሳጥኑ እንዲክፍት ነው? ከላይ ነው። ቁም ሳጥኑ እንዲክፍት ነው። ላይ የሆነ ወረቀት ነበር፣ ላይ ነበር። ፓስፖርቴን ብቻ አንስቼ ሄድኩኝ። ሌላ ነገር ምንም የወሰድኩት ነገር የለም። ምንም ነገር የለም። ሲጀመር ፓስፖርት ነው ያለው። ብር ነበር ብቻ ነው ያለው። ምንም ብር የሚባል የለም። ፓስፖርት ብቻ ነው የተቀመጠበት። አንድ ብር የለም። እርግጠኛ ነኝ አንድ ብር። እኔ እየሰራው ክፍል በመጽሐፍ ቅዱስ ትማል። እኔ የምላለው እየሰራው ከፍላለሁ ትማል። እሷ ግን ትማል። ብሩ ጠፍቶብኛል ብላ ትማል። እኔ ምን እምላለሁ? ያለው ሰርኩትን ብር መቼም ወስጃለሁ አይደለም። እንዴት ነው እኔ ሰው ሀገር መጥቼ ሰርቄ የምጠፋው? ስለዚህ አንቺ የጠፋሽው ሞዴስ ጠይቀሻት ለሃይሚ ምግብም ነው የከለከለቻችሁ? ምግብም ያው ይሄንን አትንኩ፣ ይሄን ዘይት ራሱ ስነካ ዘይት ልጆቹ ነው ይሄ አይነካም ትለናለች። እኛ በምንስራ ሁሉም ነገር ስነካ ይሄ ልጆቹ ነው ይሄ እንትና ነው ትላለች። ተነክቶ ራሱ ባሏ የነካውን ዕቃ እናንተ ናችሁ የነካችሁት ትላለች። እኛ ምንም ሳንነካ ነው የመጣው ቢሮ ነው የመሰለኝ። አዎ ቢሮ ሚሄድ ነው የመሰለኝ። ስመጣ ቢሮ አይደለም ቤቷ ነው የወሰደችን። ቢሮ ግን አትወስደንም። ቢሮ ትሄዳላችሁ ትላለች። ያቺ 15 ቀን ቁጭ ብላለች። ቢሮ ወስዳችኋለሁ ትላለች። ቢሮ አትወስደንም። ሄሎ ወይ እሺ፣ ቆይ እኔ ጥያቄን አልጨረስኩም። ኤልሲ እንዳትፈሪ። አሁንም
እኛ ካንቺ ጎን ነን ገባሽ? ከሃይሚም ካንቺም ጎን ነው የምንቆመው ሀቅ ካላችሁ ጋር። የኔ ጥያቄ ግን ከሃይሚ ቤት ስትጠፊ ማን ነው ማጋር ነበረ ስልክ የተደዋወልሽው? ከማንም ጋር አልተደዋወልኩም። ተደዋውዬ አልወጣሁም። ቤት ሲጀመር እኮ እኔ ቁጭ ብዬ ቡና እየጠጣሁ ነበር። እሺ ከዛ ልጅቷ ቆሻሻ ልትሄዳ በዛው ቀርታለች። ስልኳን ይዛው ነበር አይቻታለሁ። ከዛ ሄድኩኝና እኔ ልታመጥ ሂጂ ለባሏ እህት ሂጂ እስኪ ስልኩን ምናምን ስትል በቃ እኔ ሄድኩኝና ፓስፖርቱን አንስቼ ወጣሁ። ቀስ ብዬ ወጣሁ። እነሱ ስልክ ሊፈልጉ ሲሄዱ እኔ ወጣሁ። ልጅቷ እኮ መጀመሪያ ሄዳለች። እኔ ብቻዬን ሄድኩ። ከማንም ጋር አልተደዋወልኩም። ሲጀመር ስልክ የለም። ለየብቻ ነው የወጣችሁት? ለየብቻ ነው። እሷ ቆሻሻ ልጥል ወጣለች፣ ቆይታለች እሷ። ከዛ እኔ ከሷ ኋላ ነው የወጣው። አልተገናኘንም ከልጅቷ ጋር። ስልክ ደግሞ የለኝም። እኔ ከማን ጋር እደዋወላለሁ? ምንም ስልክ የለኝም። ኦኬ እሺ። ስለዚህ ሀቅሽ ይሄ ነው። በቀደም ለታ አንዲት ልጅ ያለች እሷ አላስጠፋቻችሁ ማለት ነው። በስልክ ያወራችኋት ምናምን አላገኘኋትም። ቁጥሯም የለኝም። እሷ ምንም የምታውቀው ነገር የለም። ቁጥሯም እኛ የእሷ ቁጥር የለንም። ምንም አታውቅም እሷ ሲጀመር። የዛች በቀደም ለታ እሷም ደውላ እኔ ሀቅ ይውጣልኝ ያለች ነው። መጀመሪያ እሺ ሚውት አድርጌ ኤልሲ ሃይሚ ቀጥይ ወይ ምን ላይ ነው የምቀጥለው? ንገሪኝ እስኪ የቱ ጋር ልቀጥለው? አሁን ያለችው ነገር አንቺ በዚህ ደረጃ እኔ ስለምናቅሽኛ በዚህ ደረጃ ነው ታይኝ። እሺ መሲ ልንገርሽ፣ የመጣችው እሑድ ዕለት ጧት ነው። እሺ እሑድ ዕለት ዋለች፣ ሰኞ ዕለት ዋለች፣ ማክሰኞ ዕለት ሮብ ነው የጠፋችው። 3 ቀን ኢቭን ራሱን ባሰቃያት በ3 ቀን አይደለም የሰው ልጅ የሚታወቀው። አንደኛ ነገር፣ ሁለተኛ ነገር ሞዴስ ጠይቃኝ ነበር። ይሄ እውነት ነው። አጋጣሚ የቤት አልነበረም፣ ኤርሚ ስላልነበረ እጄ ላይ ብር ስላልነበረ እሺ ለጊዜው አብራት ያለችው ብዙ ነሽ፣ እሷ ጋር ተቀበይና ኤርሚ ሲመጣ ይገዛልሻለሁ አልኳት። ይሄው ጠይቂያትኝ። ከዛ እሺ አለችኝ። እኔ ብዙ ነገር ማለት ለእውነቱ እናውራ ከተባለ እኔ ከራሴ ጋር አይደለሁም ከዚህ ማለት ነው። ገባሽ? በጣም ብዙ ነገሮችን እረሳለሁ። ለምን? በወንድሜ ምክንያት የተነሳ ማለት ነው። ከዛ እሺ ደግሞ ታውቃለች፣ ሳለቅስም እንደምውል ደግሞ ታውቃለች። ከዛ እሺ ገዛልሻለሁ አልኳት። ወዲያውኑን የዛኑን ሰዓትም ኤርሚ ደግሞ ያችን ልጅ ሊያመጣ ሂዶ ነበረ እና ኦሞ እፈልጋለሁ ስትለኝ ለምን ስላት ልብስ ላጥብ ትለኛለች። ከዛ እሺ ኦሞም አልቆ ስለነበር የኛም ልብስ ስላለ አሁን አንድ ላይ አድርጌ ሞዴሱን ሞዴስንም አንድ ላይ አድርግ ያዝድሽና ይመጣል ታጥቢያለሽ። ከኢትዮጵያ አይደል ስትመጪ አላጠብሽም ገና እኮ ከመጣሽ 3 ቀን ይችላል። አይ እንዳለ ቆሻሻ ነው ይዤ መጣሁት አለች ስትለኝ ካላስሽ ሁለቱን ኦሞና ሞዴሱን አንድ ላይ ያዝድሻለሁ አልኳት። ለሐቅ ነው ማወራ እመቤቴን። ከዛ እሺ አልኳት። ከዛ የሚሰሩ ነገሮች ግን ቤት ውስጥ መኮረኒም፣ ፓስታም፣ ሩዝም፣ ቲማቲም፣ ሽንኩርትም አለ። ይሄ ዘይት አትንኩ ብላኛለ ያለችው ልጆችን ዘይቱን ስለምጠቀም ዘይት ተጠቀሙ፣ ዘይቱን እንዳትጠቀሙ ይሄን ብያለሁ። እኔ እውነቱን ነው የምናገረው። እዚህ ጋር የሚያስተዳድረኝ ሰው ማንም የለም። እንደገና ቤት ውስጥ ሳሙና የለም ተባለ። ቤቱ እንዳለ ታዩ፣ ሽንት ቤቱም ሳሙና ነው። ኦኬ ከኔ ጋር እንኳን ሳሙና ኢቭን ራሱ ሳሙና ባልሰጣት የአንደኛዋን ሻንጣ ከፍቻ ሳይሻለሁ መሲ በቃ ሻምፖ፣ ኮንዲሽነር፣ ሳሙና፣ ሞዴስ፣ ሁሉ ነገር ቫዝሊን፣ ሁሉ ነገር አለ። ሁሉ ነገር አለ። ለምንድን ነው ኢቭን ከፈለጋችሁ ቪዲዮ ከፍቼ ሻንጣውን ከፍቼ አሳያችኋለሁ። ሁሉ ነገር አለ። ስለዚህ ሲጠፉ አብረው ተነጋግረው ነው የወጡትኝ። አብረው ተነጋግረው ነው ተከታትለው። ኢቭን እንኳን እሷ ፓስፖርቷና ስልኳን ያችኛዋ ይዛ ስትወጣ ከፈለገች ስለምን አልነገረችኝም? በዚህ ደረጃስ እንዴት ነው እኔ በ3 ቀን ውስጥ ማሰቃያት? ደግሞ ቁጭ አርጌ መክሬያታለሁኝ። መውጣት ከፈለጋችሁ ያመጣችሁበትን ከፍላችሁ መውጣት ትችላላችሁ ብዬ ተናግሬያለሁ። ያልኩት ነገር ካለ ሌላ ነገር ያልኩት ካለ ትናገር፣ አለቀ። ይሄ ጮሃለ ምናምን መብቴ ነው። ይሄ መጮሄ ከልጄ ላይ ልጮህ እችላለሁ፣ ቤቴ ነው። ከዛ ውጭ ቢሮ ያልሄድኩበት ምክንያት በምን እንደሆነ ታውቂያለሽ መሲ? እኔ ያለሁበት ቢሮ ማለት ነው እዚህ እኛ ሰፈር ነው። ከዛ ለቆ ወደ ሲቲ ሴንተር ጀርባ ማለት ነው ሄዶ ገብቷለኝ። ስለዚህ ገና እየተስተካከለ ነበር። ነግሬያታለሁ። ቢሮ እንሂድ ብያት ይዣት ወጥቼ የሆነ ቀን በቃ ተመልሽ እኔ ደርሼ እመጣለሁ ብያታለሁ። ምክንያቱም በዓልን ውዬ ከበዓል በኋላ ይዣት እሄዳለሁ ብዬ ነው ሁላቸውንም ማለት ነው። ያችኛው 15 ቀን ከመጣይ ቁጭ ብላለኝ። ስራ ከሌለ እኔ ስራ ልሆን አልችልም።
ገባችሁ አይደለ? ይሄ ያዞምባ የምታለቅሽ ውሸታም ሰው ስለ ሃይሚ እሷንም ስላቆምናት ሌላ ንግግር ነው። አቆሚ ታይ ሃይሚ ካንቺ አይጠበቅም። ታይ ኦኬ። በዛ ላይ ደግሞ ቤቴን እናንተም ታውቃላችሁ። እንደዚህ አይነትም ሰው ታሜራስ ታውቃለህ። አንዴ ነቲ ታሜ ለዝ እንኳን የ11 ዓመትና የ10 ዓመት ጓደኛችን አንዴ ነቲ ኖ አንድ አዳም እሷ በተወሰነ መብታ ተሰቃየው ልትላችልማ 2 ወርና 3 ወር አንድ ወር እንደዛ ስለምናቀሽ እኮ ነው። ሀቅሽ እንዳይደበቅ ሚውት አድርጊና ተናግራ ትጨርስ እያልኩሽ ያለሁት። ችግርሽ ሃይሚ ይሄ ነው በቃ። ኖ ሳይሆን አሁን ለምሳሌ ታሜም ያውቃል መሲ፣ አንቺም እንኳን መተሽ እንኳን አይተሻል አይደለ? እኛ ቤት ውስጥ እንደዚህ አይነት ችግር ካለ ሃይሚ እኛ የምናውቀው ለእኛ ያለሽን ነው፣ ለእነሱ ያለሽን ደግሞ አሁን እሷ ምን አለች መሰለ ታሜ፣ እኔ ነገሩን እንትን ገስቱን እስኪያስተካክሉት ሞዴሬተሮች፣ ኤልሳ ምን አለች መሰለክ፣ እኔ ሃይሚ ቤት የመጣሁት እሑድ ቀን ነው። ከኢትዮጵያ ስመጣ ይዤ የመጣሁት ሞዴስ አለቀብኝ። ሞዴስ ጨርሻለሁ ስጪኝ ስላት አልሰጠችኝም። ሞዴስ ልብሴን ቀድጄ ተጠቀምኩኝ። አንደኛ። ሁለተኛ ነገር ደግሞ ኪችን ገብተን ምግብ ልንሰራ ስንል ዘይቱ የልጆች ነው አትንኩ ትለናለች። ከዛ በተረፈ ደግሞ ሁሉም ነገር ይሄ እንደዚህ ነው። ጎረቤት ነው እነሚጣን ነው እንጂ እንግዲህ እነሚጣን ምግብ ይበላሉ፣ ወተት እንደሚጠጡ ነው የማውቀው። እሺ የሃይሚ ህፃናቶች ወተት ነው የሚጠጡት አይደለም? የነሱ ነው ዘይቱ ትለናለች። እና እኛ ደግሞ ምንም እንትን ልንል አልቻልንም ነው የልጅቷ የጠፋንበት ምክንያት ይሄ ነው። ስንወጣ ግን እሷን እኔ ይሄ መጽሐፍ ቅዱስ ቁርአን ይሄ ተራ ብር ልክስክስ ገንዘብ ላይ እነዚህ ትላልቅ ነገሮችን አላስገባም። ታውቃለህ አላማምልም። ነገር ግን አሁን ሁላችንም ዞሮ ስተት ይኖርብናል። ሃይሚም የራሷ ስተት ይኖርባታል አይደል? ታሚ ሰው ናት። ኤልሳም ህፃን ልጅ ናት፣ ሰው ናት። በቃ ተሳሳተች መሰላት። ተሳሳተች ብቻ እውነትም ተሳስታለች። አዎ ነገርኳት እኮ ጥፋት ነው፣ ወንጀል የሰራች መሲ። አንዴ ከዚህ ጋር ማለት ነው ብር አልነበረኝም ለሚሉት ይሄ ጥቃቅን ነገር የምገዛበት ነው እንጂ ያልኩም 15000 ድርሃም አይደለም፣ የስራ ብር ነው አይደለም። በደንብ አድርጋችሁ አእምሯችሁ ከፍታችሁ ስሙ። ህዝብ ደግሞ ማለት እዚህ ጋር ማለትም አትችይም ሃይሚ፣ ግዴታ አንቺ ያለውን ነገር ለህዝብ ማሳወቅ አለብሽ። እኔ ለምሳሌ ፐርሶናል ምን አይነት ሰው እንደሆንሽ እኔ ነኝ የማውቀው። መጥቼ እዚህ ጋር ደግሞ ሃይሚ እንደዚህ ናት ማለትም አልችልም። ሳሁላላ እኔ ማንም እንዲልልኝም አልፈልግም ታሜ፣ እኔ ለራሴ በቂ ነኝ። አዎ ስለዚህ አንቺ እዚህ ጋር ማለት ልጆቹ እንደዚህ እስከሚሉሽ አንቺ ደግሞ መልስ መስጠት አለብሽ። እኔ ለእውነቱ ታሜ አንተ ይህን ስራ እኔ ስሰራ ረጅም ጊዜ ነው፣ ብዙ አመት ታውቀኛለህ። ለእውነቱ ኢቭን ቡና አብረውን አይደለ እንደሚጠጡ የሚቀመጡት ሳሉን አብረውን አይደለም። ይህን አታውቅም አንተ። እነሱ ናቸው አሁን እሷ እያለ ኤልሳ። ሁለተኛ ይዘውት የወጡትን ብር አብሮ ፓስፖርት፣ ስልክ፣ ብር አብሮ ነበረ። በደንብ አድርገሽ ንገሪያት። እሺ ሚውት አድርጊ በቃ። እሺ ኤልሳ እኔ ይኸውልሽ ቁርአን መጽሐፍ ቅዱስ እኔ አንድ ተራ ሰው ነኝ። እነዚህን ትላልቅ ነገሮች ዓለም ህዝብ የሚያምንባቸውን አምጥቼ ተማማሉ አልልም። ሁላችሁም ለሰው ልጅ ዳኛው ህሊናው ነው። ህሊናው ነው የሚወቅሰው ሁሉንም ሰው አይደል ታሜ? የሰው ልጅ ትልቁ ዳኛው ህሊናው ነው። ኤልሳ ከአንደበትሽ በላይ ምንም ነገር የለም። ኦርቶዶክስ ነሽ፣ ማተብ አስረሻል። ሃይሚም ኦርቶዶክስ ነሽ፣ ማተብ አስረሻል። ሃይማኖተኛ ነሽ። ይሄ ስለ ብሩ ጉዳይ ህሊናችሁን ይውቀሰው አይደለ? እኛ ምንለው ያንን ነው። ህሊናችሁን ነው የሚወቅሰው። ኤልሳ ሰርቀሽ ከሆነ ህሊናሽን ይውቀስሽ። ሃይሚም ደግሞ ያለ ስሟ ከሆነ ስም የሰጠሻት ህሊናችሁን ይውቀሳችሁ። ሁለታችሁ ህሊናችሁ ይዳኛችሁ። አሁን ግን የምናደርገው ምንድነው? ኤልሳ የምትፈልጊው ምንድነው? መጀመሪያ ኤልሳ የምትፈልጊው ምንድነው? አታልቅሽ። ትወጫለሽ። የሰው ቤት ተማምነሽ አልመጣሽም መቼም አይደለ? አትሊስት የሳምንት መጠቀሚያሽን ይዘሽ ነው የምትመጪው። ሃይሚም ደግሞ ባደረጋችሁት ነገር ተናዳ ነው ይሄንን ያለችው። አልተስማማሽም ሃይሚ ጋር ያወጣችውን ወጪ ስጫትና ማሰላማ። ሃይሚ ደግሞ ልቦናሽ ያውቀዋል። ስንናደድ ብዙ ነገር እናደርጋለን። ብዙ ደክመሽ ብዙ ለፍተሽ ጠብቀሽ ቀናት ነው እነዚህ ልጆች የደረሱልሽ። በዛ ምክንያት ብዙ ነገር ልትይ ትችያለሽ። እንግዲህ አክሴፕት አደርገዋለሁ እንደኔ ሌላው የፈለገውን ማለት ነው። ስለዚህ ይቅር ባያቸውና ወጪሽን መልሰውልሽ ለነሱ ትምህርት ነው። ከአረብ ላይ ልጠፉ ትችላላችሁ፣ አረብን ልትበድሉ ትችላላችሁ። እዚህ ጋር ግን ማንም አያስበድላችሁም። ምንም ቢደርስባችሁ እንደማንም መታችሁ እዚህ ጋር ሃይሚ እንዲያደርገችን ብትሉ እኛም ዝም አንልም ነበር። የደረሰባችሁ ደርሶባችሁ ከሆነ
ግን አሁን አንቺ የሰጠሽው ሰበብ ለምሳሌ ምንም ተቀባይነት የሌለው የልጆቼን ዘይት አትንኩ መብቷ ነው። ሳሙና ይዘሽ መምጣት ደግሞ አትሊስት ለአንድ ሳምንት የምትጠቀሚው ግዴታሽ ነው። ሞዴስ ሴት ልጅ ነሽ አይደለም? አገር ስናቋርጥ ከሰፈር ሰፈር ስንሄድ ቀናችን የሚደርስ ከመሰለን ይዘን የምንወጣው ጉዳይ ነው። ግን ሰውን መኮነኛ ሰበብ አንፈልግ። ዝም ብለን አለማወቅሽ ነው ያስጠፋሽ። ብታቂ ኖሮ አጠፊም አይደለም? ሞዴስ እና ሳሙና ስላልሰጠችሽ ምን ብታደርግሽ አጠፊም ነበር። ተጎጂ መሆንሽን ስለምታቂ ማለት ነው። ተሳስተሻል። እሺ እኔንት አንቺ ልጅ የምትሆኝ ነሽ። ተሳስተሻል፣ አጥፍተሻል። ሃይሚም ደግሞ አንጀቷ ድብን ስላለ ማለት የሚገባትም ብላለች። አሁን ዛሬ እዚህ ጋር የመጣሽው ለሃይሚ አዝነሽ ሳይሆን ስምሽን ለማጥራት ነው የመጣሽው። ሌባ ስለተባልሽ ማለት ነው አይደለም? ለሃይሚ አዝነሽ ነው የመጣሽው አይደለም? እውነታው እንዲወጣ ነው ያልሰረኩት ነገር ነው። አየሽ ሃይሚ ይቅርታ አንድ ጊዜ ሃይሚ አንድ ጊዜ እኔ እስካሁን አንድ ሳልናገር እየሰማሁኝ ነው። ስለዚህ ለእኔ ተውልኝ ቦታውን። አየሽ ስምሽን ለማጥራት መጣሽ። የዚችስ ድሃ ገንዘብ ለፍታ ልታተርፍ እንጂ አንቺን ከሀገር ሀገር ልታንሸራሽር አይደለም ሀቢብቲ። አየሽ 15000 ሰርቃለች ባትባይ አትመጭም። እንድትመጪ ስለፈለገች ይሄን አደረገች። አለቀ። አሁን ስሪና ሙብ ስሪና ሀቋን ያወጣችውን ስጫት። አለበለዚያ ደግሞ እንደማንም ሰው ተመለሺ፣ ስራ ታስገባሽ ነው አባታግኝ። ይሄ ነው ራይቱ። ሃይሚም ደግሞ ተናደሽ ነው ይሄን ነገር ያልሽው፣ ስህተት አይደለም። ያንን መንገድ ባትጠቀሚ ኖሮ እቺ ልጅ አትመጣም ነበር። በቤትሽ ይሄን ንኩ ይሄን አትንኩ ማለት መብትሽ ነው። መብትሽ። እናንተም ቤት ቆጠራ የቤት ለመለካት አልመጣችሁም። በየገባችሁበት ቤት ይሄ ያለ ይሄ የለም። ይሄን ለቆጠራ ከመጣሽ እቤትሽ ቁጭ ማለት ምንም ቢሆን ምንም ሰው ቤት ስትመጪ ሰው ሀገር ስትመጪ መበደል ያለ ነው። መጉደል ይጎልብሻል፣ ሊቀየርብሻል፣ ያንስብሻል። ይሄንን ደግሞ አምነሽ መምጣት የራስሽ ፋንታ ነው። ስለዚህ ይቅር ተባብላችሁ ያ ተመለሽና ስራ ታስገባሽ። ያ ሀቋን ስጫት። ሰርቼ ይሰጣለሁ የለም፣ ሰርቼ ይሰጣለሁ ብሎ ነገር የለም። አንቺ እስክትሰሪ እሷ የሚጎልባት ምንም ሰበብ የለም። በዚህ ተስማማላችሁ? ተስማሙ። የጠፋችው ልጅ የተገኘችው አንድ ነው፣ ሁለቱም ተገኝተዋል። አንዷ ብቻ ናት የተገኘችው። እቺ ብቻ ናት። ካላስ አንቺ ግዴታሽን ተወጪና ራስሽን አውጪ። እንደተባለው ከሆነ እህት ያላት ናት አይደለች? እህትሽ ታግዝሽ። እህት አናግራት። ከላይ ያለችው ፍሬ እህትሽ ባለማወቅ ይሄንን አድርጋለች። መቼም እያወቀች አማክራሽ ቢሆን ራሱ አንቺ ጥፊት ያታለሽ ብዬ አላምንም እኔ በፍጹም። ከሷ 1 አመት እንኳን ብትቀድሚ 6 ወር እንኳን ብትቀድሚ እህትሽን ጥፊ ብለሽ እንደማትመክሪያት አምናለሁ። ተሳስታለች። ሰው መክሯት ሊሆን ይችላል፣ አለማወቅም ነው። አንቺ አሁን ያወጣችላትን ወጪ ክፈይላትና ወደምትሄድበት ወስደሽ ለቢሮ አስረክቢያት፣ ወይ ራስሽም የምታውቂው ስራ ካለ አስገቢያት። ሃይሚም ደግሞ እንዲህ ተደረኩ ስትል አየሽ፣ አንቺም የእህቴን ስም ላጥራ ብለሽ እህትሽም ቢሆን ደግሞ ስሜን ላጥራ ብላ እዚህ ጋር ተገኘች እንጂ ጠላትነት አይደለም። እህትሽም ደግሞ ሃይሚን ለመጉዳት ሳይሆን የምትጠገም ሌላ አዲስ ነገር ያለ መስሏት ነው ይሄንን ያደረገችው። ጉዳት ነው የምትጎዳው። መጥፋት ማለት በአሁን ሰዓት የማሃይ ማንም አይጠቀምም። የጠፉት መግቢያ ቦታ አጥተው ነው ብዙ ነገር እያሉ ያሉት። ስለዚህ አንቺ ምን አድርጊ? መልሺ ሀቋን ማለት ወጪዋን። እሷም ደግሞ ካንስሌሽንሽንና ፓስፖርትሽን ትስጥሽ። ተለያዩ፣ አለቀ። ተርቼ ልስጥ ብሎ ነገር አውሪ። ሃይሚ ግን ብልአቅል እናውራ። እኔ እናንቺ እንግባባለን። ሃይሚ ያደረግሽውንም ደግሞ አደንቅሻለሁ። እኔ መደረግ የሚገባውን ነገር ነው ያደረግሽው። እዚህ ጋር ግን የገደለ መፍትሄ አሁን ያለቀ አሁን እንዲህ ነበር እንደዛ ነበር ምናምን ሳይሆን መፍትሄ ምንድነው? መፍትሄው አንቺም የማትጎጅበት እችም ልጅ ሳታቅ ነው ያደረገችው። የማትጎዳበትን ነገር እናድርግ፣ ለማሳጠር ማለት ነው። ተናገሪ ሃይሚ። ማሚ ያለችው ነገር አሪፍ ነው። ፍሬ እህትየው ሰምተሻል አይደል? ማሚ ያለችው
እየሰማሁ ነው። ስለዚህ እማ በቃ እንዳለችሽ ማሚ እግዚአብሔርን ጥሩ አሪፍ እንትን የሰጠች እኔ ማሚ ምን እንደምልሽ አላቅም ቃላት ያንሰኛል። እግዚአብሔር እሺ ካንስሌሽን ትስጣት የሴትዮ ትወስዳታለች ብር ከፍላ ካንስሌሽን ትስጣትና ሴትዮ ትወስዳታለች። ምን አድራጊ ናችሁ? ነግበኔ ነገ በተለያየ ስራ ነው ለነሱም ጥሩ አይደለም። ልንገርሽ የሰው ልብ ሲያዝንባችሁ መጥፎ ነው። ለምን መጥፎ ነገር መጥፎ ቃል ለምን ካፍ ይወጣል? ያውም ሳትነኩ በሰው ጉዳይ ገብታችሁ። በነገራችሁ ላይ ወረቀት ዱባይ ላይ አለመኖር በጣም ዋጋ ያስከፍላል። ቤተሰብ ቢሞትብሽ እንኳን መቅበር አትችይም። እዚህ ታፈነሽ ነው 6 አመት ነው። አሁን በቀደም ነው የምህረት አዋጅ የተሰጠው 6 አመት። በሌብነት ደግሞ ክስ ከተባለ ከ6 በኋላ እንኳን ፍርድ ቤት ትቀርበል ታስረሽ ነው ራሱ ወደ ሀገር መንጀላገጉ ራሱ በየፍርድ ቤቱ ሂጂ ነይ ተመለሽ። በዛ መሀል የምትገቡትስ ቀራማ የምትቸገሩትስ ችግር ለምን ይሁሉ ለምን መሳቀቁ ሰማሚዬ አሁን ይኸውልሽ ሃይሚ ትክክለኛ ወጪሽ ለዚች ልጅ ወጪሽ ስንት ነበረ? ሃይሚ አትናገሪ። ሙኒት ይሰማል ድምጼ? ይኸውልሽ የተቀመጠ ማለት ነው የስራ ብር ነበረ። ገባሽ? የስራ ብር ነበረ። በእርግጠኝነት እኮ ነው የምነግርሽ። ወስደዋለኝ ብር እኮ ከፓስፖርት ጋር የተቀመጠ ብር። ማርያምን ሙኒት አራት ማይ ሃይሚ ታይ ሙኒት እኔ እኮ እየነገርኩሽ ነው ከፓስፖርት ጋር ባላየሁት ነገር አላስገድድሽም። ግን እንዴ እኔ እኮ የተበደልኩት እኔ ነኝ አይደል? የተሰረኩት እኔ ነኝ እንዴ? እንደዛ እንዴት ነው? ቆይ የተቀመጠ ፓስፖርት ስልክና ብር እንዴት ነው አንስተው የሚወስዱት? ሁለቱም ተነጋግረው ኢቭን እንኳን ቀድማ ያቺኛዋ ስትወጣ ለምንድን ነው ሲያልነገረችኝ? እንዴ የምትወጪ ከሆነ ራስሽ ውጪ ያለውን ከፍለሽ እኮ ብያታለሁ አይደል እንዴ? መሄድ የምትፈልግ ቁጭ አርጌ መክሬያታለሁ። ገና በ3 ቀኗ ነው የወጣችው። ተበደልኩኝ፣ እንደዚህ ሆንኩኝ። በዛ ላይ የተቀመጠ የስራ ብር ብድግ አድርጎ እኔ ያለብኝ መከራ ይበቃኛል። ገና ከስራ ካለብኝ መከራ ላይ ሳልወጣ ሌላ ችግር አፈር በልቼ ያመጣሁትን ብር የስራ ብር እንደገና አሁን እኔ ወደ ኋላ ነው የምመለሰው። ወደ ኋላ ገባሽ አይደለም? ከሰስሻቸው ሃይሚ ነግሬያታለሁኝ። እህቲቱን አዋርቻታለሁ። ያወጣሁትን ወጭ በሙሉ እስከነ ድካሜ ክፈይኝና እሷን ብሎክ አላረጋትም። ግን በብሩ አንቺ አልሰረቅሽኝም፣ በመንግስት በህግ ይዛቸዋለሁ እነሱን ብያታለሁ። ሁለቱ አብረው ነው ተነጋግረው የወሰዱት። ሙኒት በቃ እንግዲህ ይቅርታ፣ እኔ በመሀላቸው አልነበርኩኝም። ግን ሊሆን ከሚችለው አንፃር በመገመት ተናግሬያለሁ። ግምቴ ስህተት ከሆነ እኔ ይቅርታ። አረ ማሚዬ እንደምን ብለሽ ሆነ በቃ አንቺ አስማም ነው ማሬ። ስለወሰዱብኝ እኮ ነው እነሱ የወሰዱብኝ 15000 ድርሃም። እንደገና እነሱ ስንት እንደሚሄዱ ሙኒት ታውቂያለሽ። በዚህ ሰዓት እኔ ኤልሳን ሳመጣት ዋጋ ከፍዬ ነው ያመጣኋት። አንቺ ታውቂያለሽ ሙኒት ምን ያህል ጊዜ እንደሚሰጣሽ ጉዳትሽ ነው ይሄንን ያስባለሽ ብዬ ያሰብኩት። ግን እኔ ባንቺ ቦታ ብሆን እኔ ባንቺ ቦታ ብሆን አይደለም 15000 ድራም 1000 ድራም ቢሰጡኝ ምንም አይነት ቢሰርቁኝ ምንም አይነት ድርድር ውስጥ አልገባም። ፓስፖርቷንና ሞባይሏን ይዛ ስለወጣች ሐቋ ነው፣ አልናደድም። ነገር ግን አይደለም 15000 1000 ነው ይዛብኝ ብትወጣ እንዴ ከናቷ ሆድ አወጣታለሁ። ሳልከሳትም ለምንም አይነት ድርድር አልገባም። ምንድነው እኔ እንደዛ ያደረኩት? ምክንያቱም እኔ አሁን ስለሚያስፈልገኝ በድፍረት ይሄንን ስናገር የነበረው ምንድነው አበሳጭቶሽ ያደረግሽው ነገር ስለሆነ ስላልከሰስሻቸውም ብዬ ነው ያሰብኩት እንጂ 15000 እኔ ለዚህ ነው ይኸውልሽ፣ እኔ ለዚህ ነው ከቤተሰብሽ ድረስ ሄዳለሁኝ ያልኳት። ለዚህ ነው ገባሽ አይደለ? ብሬን ታምጣ ያወጣኋትን ሙጭውን በሙሉ እስከነ ድካሜ ታምጣ፣ ብሬን ትክፈለኝ። ስለሌለው ደግሞ በህግ ይዛታለሁ። ኤኒ ታይም ሂጄ የመክሰስ መብት አለኝ። ማሚዬ ሞኝ ሰው አለ አሁን እዚህ ጋር ወጪሽን እንኪ ለዛኛው ብርሽ ክሰሽኝ የሚል ሰው አለ። እንደዛ እንግዲህ ካልሆነ በቃ ህግ ይጨርሰው፣ ህግ ያዘውና ህግ ይጨርሰው። እሺ ቆይ አንዴ ሃይሚ ማሚ ቅድም አንቺ ከሌለሽ ልጅቷ እኮ ቅድም እንደመጣችማ እያለቀሰች እኔ አልወሰርኩም ያንቺ ብር እውነት ወስደሻል ካልሽ ግን ቤተክርስቲያን ሄደሽ መጽሐፍ ቅዱስን የሚያዝ ልማልልሽ ሰርቼ እከፍላለሁ ግን እኔ አልወሰርኩም ብላ መስቀሏን ይዛ እያማለች ነበር።
ሰማሽኝ ማሚ? አልሰማም እንዴ? እጁ ትሰሚያለሽ? ባናዬ ትሰሚያለሽ? ይኸውልሽ እኔ ካለኝ ኤክስፒሪየንስ አንፃር ተናግሬያለሁ፣ ከሆነውም ነገር አንፃር ተናግሬያለሁ። ግን እርግጠኛ ሆኜ ደግሞ የሆነ ዲሲሽን መስጠት እዚህ ጋር አንችልም። እኛ እንደ ሽማግሌ ማስታረቅ ማስማማት ነው አይደለ እንዴ? ስለዚህ ከቤት የነበርኩት እኔ ነኝ። ከቤት የነበሩት እነሱ ናቸው። እናንተ አልነበራችሁም። እኔ ምን ይኑረኝ ምን ይሁን፣ ሰው ልጅ እኮ በታየው እኮ አይደለም፣ ሰው ልጅ በታየውና በለበሰው አይደለም የሚለካ። ለምንድን ነው 15000 ድርሃም የማይኖረው? ሙኒት አንቺ ስትሰሪ ኢቭን ለሁሉም የሚለው ለምንድን ነው የማይኖረኝ? አንቺ ስትሰሪ ነው የምታገኙ በአንድ ልጅ ከወጭሽ ጋር ከልፋትሽ ጋር ያን ነው ማሰብ። ከኔ ሂሳብ ጋር አትገናኝ። እኔ 5 ሳንቲም ቤት ያላስ ሳይሆን ልልሽ የፈለኩት ለምን አይኖርም ስለሚሉ ነው። አይኖርም ስለሚሉ ነው። ለምንድን ነው የማይኖረው? ይሄን ስራ የሚሰራው ሰው ለምንድን ነው የማይኖረው? እኔ በእኔነቴ አሁን ወደ እኔ ከመጣሽ 1 ድርሃም ቤት ያላስቀምጥም። ባንክ አለ። በዚህ ዘመን ማንም ብር ይዞ የሚቀመጥ የለም። አንደኛ። ሁለተኛ ነገር ደግሞ አይደለም 15000 እቤት ውስጥ ማስቀመጥ የሚገባኝ ብር እንኳን ሲኖር እንደዚህ ክፍት ሳጥን ውስጥ ማስቀምጥበት ሰበብ የለም። ቤት እኮ ነው። ከቤት ውጭ የት ወስጄ አስቀምጠዋለሁ? ቤት አይደለም ቦታ አለ፣ የሚቆለፍ ቦታ አለ። እኔ ቤቴ ክፍት ነው። ቤቴ ክፍት ነው። እንደዚህ አይነት ነገር አላስብም። ቤቴ ክፍት ነው። ሁሉ ነገር ፊት ለፊት ነው። እንደዚህ ለምን ከቤት እኔ እኮ አምኛቸው እኮ ነው ታውቂያቸዋለሽ። ከቤት ሙኒት ይልሽ እሷ እህቷ ስላለች ስላመንኳቸው እኮ ነው። ለዛ ስላመንኳቸውማ ነው ፓስፖርትም ሁሉ ነገር ፊት ለፊት ያስቀመጥኩትኝ። እህቷ አለች ዋስ ሆና ስላመጣዋት። በዛ ላይ ከቤቴ ውጭ የት ላስቀምጥ ነው? አንዳንዴ አንቺ የስራ ብር ካሽ ተቀብለሽ አታውቂም? እጅሽ ላይ አይኖርም? እኔ ወይ መኪና ውስጥ አስቀምጬ ወርዳለሁኝ ወይ ቀጥታ ባንክ ነው ማስገባው። አሁን ስለኔ ተይውና፣ ግን ሃይሚ ተናደሽ ከሆነ የምታደርጊው መፍትሄ ላይ እንድረስ። አንቺ መቼም በዚህ ስራ ልምድ አለሽ። ልጅቷን እማ ቪዲዮ ክፈችና ሲለማሚ ንገረኝ እያት። አንቺ ሰምቻለሁ እኮ ቅድም ከሰው ጋር ቢዚ ሆኛል እናገር እንጂ ሰምቻታለሁ። ለዛ እኮ ነው ማስማማቱን ያስኩት እኔ የተደረገችው ነገር ቀኗ ይኸውልሽ። እሺ ተናገር። አንዴ ያቺ ልጅ ልጥፋ ብትል ከመጣይ 15 ቀኗ ነው ምናምን ሳምንት አልፏታል። በሩ 24 ሰዓት ክፍት ነበረ። ለምን እስከዛሬ አልጠፋችም? ያስጠፋቻት እህትየው ከሷ ጋር ሆነው አንድ ላይ እሷ እኮ በመጣይ በ3 ቀኗ ነው የመጣችውን የመጀመሪያዊቱን ልጅ ይዛው አብረው የጠፉተኝ። ገባሽ? እሷ እኮ እህት አላት እዚህ ሀገር። ለምንድን ነው የኔ እህት ከዚህ ውስጥ የለችም? ሃይሚ እህቴን አውጫት። አንዴ እህቴ እዚህ ውስጥ ምንም ነገር የለችበትም። ቆይ ሶሊ እህትሽ አፋላት ጎበዝ ናት ትናገራት። አንቺ ያለው እኮ እሷ የለችበትም አለች። እሷ ከላይ ቁራለች። ልጅቷ ያቺ ያመጣቻትም ልጅ እህት አለቻት እና ከሳውዲ የመጣችው ልጅ ብቻ አውሪ ስለራስሽ እኮ እሷ እኮ እያወራች ያለ እሺ፣ ስለኔ ብቻ አይደለም። እሷ እኮ ያወራችው እሷንም ሁለቱንም እህቷ ናት ያስጠፋቻት እያለች ነው። ልጅቷ እዚህ ሀገር እህት አላት። ሲጀመር አልተገናኘንም። እኔ ለብቻዬ ነው የሄድኩት፣ እሷም ለብቻ። እሷ ሲጀመር መጀመሪያ ነው የወጣች ቆሻሻ ይዛ። ይሄው እናቴ ትሙት እመቤቴን፣ እኔ እመቤቴን ይዤ ነው የምከራከረው። 5 ሳንቲም አልወሰድኩም። 1 ብር ከሷ ቤት 1 ብር የለም። 1 ብር አንስቼ አልወጣሁም። የሌለውን ከየት አንስቼ ነው የሚሄደው? 1 ብር አላነሳው። እውነት እመቤቴ ማርያም ናት ለኔ ዋዝ ጠበቃዬ። እሷ ትፋረደኝ። እኔም ያልወሰድኩትን ብር አሁን ከየት ነው 15000 5 ሳንቲም ሳላነሳ እንዴት ነው 15000 ወስደዋል የምትለው? ወይስ እኔ ማንም ስለሌለኝ ጠበቃ ማስረጃ ነው። አሁን ምን ጨረሱ? እስኪ ንገሩን። ምንም ነገር ያለቀ ነገር የለም መሲ። እንትን ይጠይቅሻል ሃይሚ፣ ማስረጃ ይጠይቅሻል። እንኳን 15000 ተሰርቄ አይደለም ነገርኩሽ እኮ 1 ድርሃም ብትነካ ማንንም አለ። መጀመሪያ ሄጅ ማሲ ግን ተናደሽው ነገር ቁጥር ተባባና አንቺም ያወጣሽው ወጪ ለልሽ ነው ያልኩት። እኔ ለሁለታችሁም ጤሮኛ ነው የተናገርኩት። አይ እኔ በጌዳለሁ ካልሽ ሂጂ በህግ እኔ አንሳይዳ ነገር እሷንም ጥፋተኛ ነሽ፣ ልክ አይደለሽም፣ አይደረግም ብያታለሁ። ብታቃዋቂ ብትሆን ኖሮ ሲጀመር አጠፋም አይደለም ዘይትና ሽንኩርት ቲማቲም ብላ ብትነጅ ነበር። ምን ነው ስንት ማዳም እያንገበገባቸው ቁጭ ይሉ የለ እንዴ? ስንት ማዳም እየገረፋቸው ወይ ላለመሆን ህገወጥ ላለመሆን ስንት ልጆቻችን እየተጠበሱ አይደለ እንዴ?
እኔ ልንገርሽ ሃይሚ በብር በጣም ባለ ብር ሙኒቲ እኔ ደግሞ ያልኩትኝ ወረቀት ሳይኖረን ምን ያህል ዋጋ እንደከፈልን ምን ያህል እንደተሰቃየን ለወረቀት ለማግኘት ያንን ለማንሳት ፈልጌ እንጂ አንቺ አልተጎዳሽም ወይ ደግሞ አንቺ እንትን አላልሽም ማለት አይደለም። እኔ ያንን ነገር ነገ እንዳይደርስባት ያለውን ነገር ተነጋግራችሁ ለማሳጠር ከሚለው እንጂ እኔ እኮ ልጅቷን ጥፋተኛ ናት ብያለሁ። ብታውቅ አታጠፋም። ሃይሚም ደግሞ ከደረሰባት ይኸውልሽ ስንት ወደ 3 ሳምንት 4 ሳምንት ጠብቀሽ ነው እነዚህ ልጆች የሚገቡት። አንቺ እነሱ ወዴት ይሄ ከወር በላይ ጨርሶ አለኝ ወንድሜ የሞተ ሰዓት የጀመረው ፕሮሰስ ነው። ተረድቼሻለሁ እኮ ሃይሚ በጣም ብዙ ብር ከፍዬ ነው ያመጣው። ጉዳትሽን ተረድቻለሁ። ትልፍተክ አብኝ ነው የጠፋችው። ያቺኛዋ መጥፋት ብትፈልግ ቆይቶ ማለት ነው ሙኒት ከመጣይ ሳምንት አልፏታል። በሩ ክፍት ነው፣ ስልኳ በእጇ ነው፣ ኢንተርኔት አላት፣ ሁሉ ነገር። ያኔ ትጠፋ ነበር። እቺ መታ ይዛብኝ የወጣችው ያስጠፍ ሁለቱን በዛ ላይ የተቀመጠ ዕቃ በሰው ስልክ ደውለው እንዴ ብድግ አድርገው ቁም ሳጥን ከፍተው ስልክ፣ ፓስፖርት፣ ብር ይዘው የሄዱት እንዴ ሙኒት ተይ እንጂ እያወቅሽ እኔ ካለብኝ እኔ ስራ መቼ ልጀምር እያልኩ መቼ ልስራ እያልኩኝ እንዴ እንደዚህ አፈር በልቼ ልጅ ይዤ እኮ ነው የምኖረው። እንዴ ብዙ ዋጋ ከፍዬ እኮ ነው ያመጣሁት። ሃይሚ በፍጹም እኔ ከምልሽ ጋር እየተግባባሽ አይደለም። እኔ አልተጎዳሽም አልተበደልሽም አላልኩም፣ ግን በደረሰብሽ ነገር ያልሽው ነገር ከሆነ ይቅርታ አርጊላት እና ሀቅሽን ትስጥሽ። ወጪ ግን እንደ ሀሳብ ማለት ነው ሁለት ናቸው የጠፉት ስለተባለ ያችኛዋስ ቤቱን በደንብ የምታውቀው ገንዘቡ ያለበትን ቦታ በደንብ የምታውቀው አለች። እሷ ሶስት ዳ ቢሆን ለምን እዚችኛዋ ልጅ ላይ ብቻ እኮ መሲ አብረው ነው እኮ እኔ እኮ እያልኩ ያለሁት መሲ አብረው ነው የወጡት። ይኸውልሽ ሃይሚ አብረው ከሆነ ያችኛዋም ትምጣ። ምናልባት እኮ ታምጣት አብራት ነው የወጣይ ታምጣት። ሁለቱም ነው ተጠያቂ የሚሆኑትኝ። ይኸውልሽ ሃይሚ ምን አለ መሰለሽ አሁን እቺ ልጅ 3 ቀኗ ነው አይደለ? እውነት እናውራ ካልን እቺ ልጅ 3 ቀኗ ነው። መውጫ መግቢያውን አታውቅም፣ ሀገሩን አታውቅም። ስልክም ከሌላት እቺ ልጅ ብዙም አታውቅም ስለ ሀገሩ ምናምን ማለት ነው። ስለዚህ ያችኛዋ ደግሞ ምንም ቢሆን 15 ቀን ተቀምጣለች። ቀድማ ያወጣችሁ ያቺ ናትኝ። ስለዚህ ያቺን ታምጣት እኮ ሃይሚ ቀድማ ያወጣችሁ ያችኛዋ ከሆነች ምናልባት ገንዘቡን የወሰደችብሽ ገንዘብ ተወስዶ ከሆነ ገንዘቡን የወሰደችብሽ ያችኛዋ ብትሆንስ ይችኛዋ ላይ ደግሞ ያችኛዋን እንዴት ልታመጣት ትችላለች? ማለት እንደ ሰውኛ ስታስቢ እንዴት ልታመጣት ትችላለች? አብረው ነው የወጡት መሲ፣ አብረው ነው የወጡት እኮ እኛ ቁጭ ብለን እየሰማችኝ አይደለም? አብረው ነው የወጡት። ቆይ እናት አንቺ ታውቂያታለሽ ያችኛዋን? እኔ አብሬያት ማምጣት ትችያለሽ? እኔ እኮ ቁጭ ብዬ ነው ሰው የወጣች። ከየት ነው ማመጣት? እኔ እኮ በጣም ቆይቼ ነው የወጣው። ኤልሳ በማርያም ተይ ማርያም መሲ እኔም ለምን ዋሻለሁ? አንቺ አታየኝም፣ ግን የድንግል ልጅ ያየኛል። ለምን ዋሻለሁ? ያላየሁትን ከየት ነው ማመጣት? አብረን ወጣና እኔ አብሬያችሁ ቁጭ ብዬ አልነበረም ወይ? እኔም እየነገርኩ እኔ ነበርኩ አልነበርኩ? ኢቭን እየጠየቅኩሽ ስልኳን መሳይ ስልኳን ስጫት ስል ቆሻሻ ልጥል ወጣለኝ ይባልሽኝ አይደል? ስትወጣ ኢቭን ለምን አልነገርሽኝም? ለምን አልነገርሽኝም? እንዴት ነው እኔ ምን ብዬሻለሁ? አንድ ነገር ልንገርሽ። ምን ብዬሻለሁ? መሄድ ከፈለግሽ የመጣሽበትን ከፍለሽ ሂጂ ብዬሻለሁ አላልኩሽም? እንዲያው በእመቤቴ በቃ እመቤቴን ብትወጪ ከሆነ ተናገር ብዬሻለሁ አላልኩሽም? አንቺ በእኔ ቦታ ሆነሽ አስቢው። እንዴት ነው ከአንቺ ጋር መጣ እሷ የነገረችሽ? እንዴት ነው አሳልፈሽ የምትሰጪው? ምን ብዬ ነው የምነግርሽ? ምን ብዬ ነው የምነግርሽ? እኔ አብረን አልወጣንም። አንቺም አይተሻል። እኔ ለብቻዬ ነው የወጣሁት። እኔ አብሬ ቁጭ ብዬ ነበር ከእናንተ ጋር ለየብቻ እንደወጣን አንቺም ራሱ ታውቂያለሽ። እኔ ልጅቷን ከየት ነው ማመጣታው? አይሚውልሽ ካሜራ ማሳየት የምችም ከሆነ ሲወጡ ማንኛዋ በፊት እንደወጣች ማንኛዋ እንዴት እንደወጡ ከውጭ ካሜራ ካለ እሱንም ማሳየት እኮ ትችያለሽ። አይውልሽ መሲ ካሜራ እታች ነው ናጡሩ ጋ ነው ገባሽ? ቤቴ ውስጥ እዚህ ቀድሞማ የወጣችው እኮ ያቺ ናተኝ። ራሷ እኮ ተናገረች እኮ ስልክ ነበረ ስጧት ለብዙ ነገር ያቺ ከሆነች ይልሽ ሃይሚ ያቺ ከሆነች እኮ ያቺ አካባቢውንም ስለምታቅ ቤትሽንም ስለምታቅ ገንዘብ ቤቱ ጋር እንደምታስቀምጪ ቤት ወተሽ ቤት እንደምገቢ ስለምታቅ ስለዚህ ያቺኛዋም ልትሆን ትችላለች እኮ ገንዘብሽን የወሰደችው። እኔ ለእችንም አላቃትም ያቺኛዋንም አላቃትም። በርግጥ ግን ምናልባትም ያቺኛዋም ልትሆን ትችላለች። ምናምን ማለት አይቻልም። ገባችሁ? እዚህ ጋር እንደ ሰው ሆናችሁ ነው መፍረድ ያለባችሁ። ሰርቃም ሊሆን ይችላል፣ አልሰረቀችም ሊሆን ይችላል። ማንም ሰው ያየ የለም።
ሁላችንም አላየንም። ግን ደግሞ መፍረድ ካለብን ለሁለቶቹም ነው። በቃ ሁለት ሆኖ ከወጡ ሁለቶቹም ሊወስዱ ይችላሉ እንዴ። እቺ ልጅ ብቻዋን ሰፈሩንም ማታቅ ልጅ ገና 3 ቀኗ ከመጣች ምን ብላ ነው ገንዘብ አንስታ ልትወጣ የምትችለው? ምናልባትም ያችኛዋ ከዚህ በፊት 15 ቀን የተቀመጠችው ልትሆን ትችላለች። አንስታ እንደሆነስ መሲ አንቺ እየታውቂያለሽ እኮ አንስታ እንደሆነ ማላቅም። ስለዚህ ሁለቶቹንም አስመጭና ሁለቶቹንም አሻራ እንትን በሃይሚ ላንቺም የሚጠቅምሽ ለነሱም ሀቃቸው የሚወጣው ላንቺም ገንዘብሽ እንደሚገኝ ሁለቶቹንም እኮ አሻራ እንትን ማለት ትችያለሽ። ወዶች ጋይስ ቆዩኝ፣ አንድ ጉዳይ ይዤ ስለነበረ ነው። ቆይ ሃይሚ ልጅቷ አልሰረቀችም አልሽ እንዴ? ኧረ አላልኩም። እነሱ ነው የሚሉትኝ ማሬ። እነሱ ያመጡት እነሱ ይወስዱት እነሱ ናቸው እንግዲህ የሚሉት። እና ሃይሚ አሁንም ወስዳለች በሚል ነው የጸናሽው? አይ አልወሰደችም እና እንድል ነው እንዴ? እና ብር ሳይጠፋኝ ነው እንዴ? እኔ ከ5 ሰዓት አንስቶ እስካሁን እዚህ ጋር ቁጭ ብዬ ያለሁት እስከ 11 ሰዓት ልጅ ይዤ። ኦኬ ሃይሚ እንደው በመቤቴ እንደው ሁላችንም ስንናደድ የሆነ ሰው ላይ የሆነ ነገር እናደርጋለን። ሊመጡ ብለሽ ከሆነ እንደዛ ያረግሽው በቃ አፉ ቢያት እንደው ሰማይና ምድርን በፈጠረ አምላክ እንደው በኪዳነ ምሕረት እንደው በወላዲት አምላክ ሃይሚ ሚውት ነኝ እንዴ ማለት አልገባኝም። ምን ማለት ነው? በቃ እናደውሽ በቃ እንዲመጡ ብለሻል አይደል? መዳሞች አሁን ሰራተኛ ሲጠፋ ወርቄን ሰረቀች እንደሚሉት ታይ ብር የለኝም እንዴ? አልገባኝም አንድ ነገር። ኖ ያመጣችበትን ገንዘብ ትክፈልሽ ሃይሚ። ቀድም ከህቷ ጋር ይኸውልሽ ልጅ መጥፋት እኮ አዲስ እኮ አይደለም። 3 ልጅ 4 ልጅም ጠፍቶ እኮ ከፍላለሁ እኮ። ግን የተቀመጠ ብር አብረው ይዘው ስለሄዱ በዛ ላይ የሰው ቁም ሳጥን ከፍለው ይዘው ስለሄዱ ነው። ልጅ እኮ አሁን እቺኛዋ ያቺኛዋ ትውሰድ አታውቂም እኮ ሃይሚ። ማርያምን ሐራም በቃ ታሃይሚ ይሄው ነው። ማን ውሰድ ይቺኛዋ ትውሰድ ያቺኛዋ ትውሰድ የማውቀው ጉዳይ የለም። ግን ሁለቱ አንድ ላይ ነው የነበሩት፣ አንድ ላይ ነው ይዘው የሄዱት። ገባሽ? ታሚስ ኦኬ ሃይሚ። እኔ ደግሞ ያልኩሽ ያለሁት በቃ ተናደሽ ከሆነ ከማሚ ጋር አውሩና አሁን ባልጠፋ ጊፍት ምንም የተናደርኩት ነገር የለም። መሲ እንዴት ነው የምታስቡት እናንተ እንዴ? እዚህ ስራ ላይ እኔ ቆይቼበት አይደለ እንዴ? ሰው መጥፋት ብርቄ ነው እንዴ? ሃይሚ እንደው አሁን እንደው ማይ ብትባይትም ያለሽ እንደው አሁን እንጃን የኔ አላማምልም፣ ይቅርታ አድርጉልኝ። እኔ መዳሞች ምናምን ልጅ ሲጠፋባቸው ምናምን አሁን መስይልሽ እኔ ማለት ነው አንድ ነገር ልንገርሽ፣ ጨዋታ ነው እናንተ ያዛችሁት። እኔ ህፃን ልጅ አይደለሁም፣ የማረገውን ነገር አውቃለሁ። ከዚህ በኋላ ከእናንተ ጋር ቀላሉ ነገር እሷን ለእህቷን የጠየቅሻትን ብር ትክፈል። አረ ሃይሚ ተይ በማርያም ላንቺ ብዬ መስሎኝ ስራ ሳልሰራ ቁጭ አልኩትኝ። እንዴ ነቅለሽ ትወጫለሽ እንዴ? በህግ ጨርሱት። እሺ በህግ ጨርሱት። ማሚ በህግ ጨርሱት።